ዋ ይደለው ሞት ለውብሸት ዋ ይደለው ሞት ለውብሸት ለውብሸት ሞት አይገባውም ነበር። በተለይ እመቤታችን በተሰደደች ጊዜ በዘመነ ጽጌ ስደቷን የሚገልጸውን የተቀኙት ቅኔ እጅግ በጣም ብዙ ቦታ የታወቀ ቅኔ ነው። ግፉ አይንኪ በርተሎሜዎስ ውስተ ባሕር ወድቀ ዘበኦሪታዊት ልማድ አምጣነ ሀየሉ ብኪ ብካያትኪ አይሁድ ወሃልቀ በከዊነ ማይ አይንኪ በረድ በላዕለ ሰሎሞን አውደ ግብፅ አኮኑ ውእቱ እያርፍ ለወሪድ ዳዊትሂ ጽንዓ ረሃብ አመተማ በአውድ ናባ ልቡናኪ ወአለ በረአድ ወአመተ መልሃ ብኪ ሰይፈ ነበልባል ወነድ ሀርጌ ዘደማስቆ ወሀርጌ ዘገለአድ። በጣም የሚገርመው ግን መምህር አለቃው ውብሸት ወይም ቄሰ ገበዙ ውብሸት መምህርነቱን ማንኛው ድጓውን ላስተምር መጽሐፉን ላስተምር ወይስ ቅኔውን የሚለው ልባቸው ተዘነጠለ። ሁሉንም ሙያ ይወዱታል። ነገር ግን በማንኛውም መወሰን እንዳለባቸው ግራ ተጋቡ እና በዚህ ምክንያት ሱባኤ እገባለሁ። እኔ ምን ብዬ እነሱ እናት አባቶቻቸውን ትተው መጥተው ከበላይ ተለይተው ለተቸገሩ የቢቸና ሕዝብ ቀለባቸውን እየሰጠ ላስተማራቸው እኔ ምን አድርጌላቸው ነው ደግሞ እንደ ሕፃን እየተቆጣሁ የማሰቃያቸው? አላደርገውም። አይ መደብ ጉባኤ ቤት ነው። አትክልቶቹ ደቀ መዛሙርት ናቸው። መኮትኮት ማረም የሚፈልግ ሙያ ደግሞ ቅኔ ነው። ስለዚህ ቅኔ ያስተምር ሲለኝ ነው። ምክንያቱም ተማሪ ቅኔ ቆጥሮ ሲመጣ የተብላሸውን በየቀኑ ያረማል። መምህር ያረማል እና በቃ እያረምክ እየኮተኮትክ ኑር ካለኝ ቅኔ ያስተምር ማለቱ ነው። ቅኔ ያስተምራለሁ። ከሁለት መንታ ዛፍ ላይ ቁሜ አይቼዋለሁ። እንግዲህ የሚቆየው 2 ዓመት አካባቢ ይሆን ነው እና ሳላመልጣችሁ ቶሎ ቶሎ ተማሩ ብለዋቸው በማግስቱ እንደገና ጠርተው ልጆች ትናንትና ትርጉም ተሳስቻለሁ፣ የሚቆየው 2 ወር ነው 2 ዓመት አይደለም፣ ቶሎ ቶሎ ተማሩ አሏቸው። ተወራርደው የቅኔ ተቀባይ እየተቀያየረ ማታ ጀምረው አዳራቸውን 300 መወድስ ዘርፈው እንዳደሩ በታሪክ ይነገራል። አይቴ ብሔራ ለጥበብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች የመስታወት ሚዲያ ተከታታዮች ለእግዚአብሔር ስም እንደምሰነበታችሁ አሜን። በምሕረት በቸርነት የጠበቀን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ዛሬ አባቶችን እንወቅ የሚለውን መርሃ ግብራችን እንቀጥላለን። እግዚአብሔር አምላካችን የአባቶቻችን በረከት በእኛ ላይ ያሳድርብን። በዛሬው መርሃ ግብራችን የምንዘክራቸው ታላቁ ሊቅ ቄሰ ገበዝ ወይም አለቃ ውብሸት እንግዳ ይሆናሉ። አለቃ ውብሸት እንግዳ በ1843 ዓ.ም አካባቢ በጎጃም ጠቅላይ ግዛት በቢቸና አውራጃ በእነማይ ወረዳ ቢቸና ቀበሌ ከአባታቸው ከቄሰ ገበዝ እንግዳ ገብረ ሚካኤል እና ከእናታቸው ከወይዘሮ ደስታ ካሳ ነው የተወለዱት በ1843 ዓ.ም። እንግዲህ አባታቸውም ቄሰ ገበዝ ካሳ በቢቸና የታወቁ ሊቅ ናቸው። ይህ ቄሰ ገበዝ የሚለው በቢቸና እና በዲማ ወይም በጎጃም ለትልልቅ ምሁራን የሚሰጥ የክብር ስም ነው እንጂ ተራ ስም ወይም ደግሞ አሁን እንደምናስበው የቤተ መቅደሱን አገልግሎት ጣንን፣ ጧፉን፣ አልባሳቱን ጠብቀው ካህናቱ እንዲያገለግሉ የሚያደርጉ የካህናት ተወካዮችን ከምንጠራበት በጣም የተለየ ነው። በጎጃም አካባቢ የሊቃውንት መጠሪያ ነው። አባታቸው አለቃ እንግዳ ገብረ ሚካኤል የካህናት ዘር ናቸው። አለቃ ውብሸት እስከ 7 ትውልዳቸው ድረስ ሲቆጠር የካህናት ዘር እንደሆኑ ይነገራል። እናታቸው ወይዘሮ ደስታ ካሳም በጣም የታወቁ የባላባት ዘር ናቸው እና እንግዲህ ከነዚህ ደጋግ ወላጆች ነው የተወለዱት። አለቃ ውብሸት በዚያው እናት አባታቸው ቤት እያደጉ እያሉ 2 ዓመት አካባቢና ከዛ በላይ እንደሆናቸው ድንገት ይታመማሉ። በጣም ይታመማሉ በተደጋጋሚ። ከዛ በኋላ ቦታው ቢቀየር ቦታውን ቢለቀው ደህና ይሆናል በሚል የአካባቢው ማህበረሰብ ምክር ወደ ዘብች ኢየሱስ የሚኖሩ የአባታቸው ትልቅ እህት ነበሩ እና ወደ አባታቸው ትልቅ እህት እንደውም የአባታቸው ትልቅ እህት አክስታቸው ደብቀው ማንም ሰው ሳያይ ነው በሽታው እንዳይከተል በሚልም በዚያ ዘመን በሽታው አብሮ ይሄዳል የሚልም ስጋት ስለነበራቸው በሽታው እንዳይከተል ብለው ማንም ሳያያቸው በሌሊት ደብቀው ወስደው ዘብች ኢየሱስ ወሰዷቸው። እዛ ማደግ ጀመሩ። አድገው እንግዲህ 4 ዓመት ሲሞላቸው
እንግዲህ ትምህርት ይግቡ ተባለ። ያው በድሮ ጊዜ 4 ዓመት ከ4 ወር ከ4 ቀን ትምህርት የጀመረ ልጅ ትምህርቱ ይቀናለታል፣ በአራት ወንጌላውያን ምሳሌ በአራቱ ማዕዘን ዙሮ ይማራል የሚል ብሂል ስለነበረ እኒያ አክስታቸው እዚያው ዘብች ኢየሱስ በጣም የታወቁ ሕፃናትን ሰብስቦ ማስተማር የተለየ ጸጋ ያላቸው መምህር ምትኩ የሚባሉ ደግ ሰው ነበሩ። ወስደው ለእሳቸው ሰጧቸው። እዚያ በኋላ እዚያ ገብተው ንባቡን፣ ዳዊቱን፣ ውዳሴ ማርያም፣ መካረ ኢየሱስን ለዲቁና የሚያበቃውን እና የሰዓታቱን ውዳሴ ማርያም ዜማውን ዲቁናውን ተምረው ጥሩ የሰሞነኛ አገልግሎት የሚያበቃ እውቀታቸውን ያዙ። ከዚያ በኋላ ወደ ሌላ ትምህርት ይሄዱ ሲባል ያው ከአክስታቸው መራቅ የለባቸውም ተብሎ ስጋትም ስለነበር በወላጆቻቸው ስጋት ስለነበር ከአክስታቸው እንዳይርቁ እዚያው ከነማይ ሳይወጡ ድቢሳ ላይ ዜማ የሚያስተምሩ በጣም የታወቁ አለቃ ወረዳ የሚባሉ የዜማ ነበሩ። ከእሳቸው ይግቡ ተባለ። አክስታቸውም ቶሎ ቶሎ እየሄዱ እንጠይቋቸው፣ ስንቅም እንዲያቀብሏቸው፣ ያ ድንገት ህመሙን ቢነሳ በቅርበት ሄዶ ለመከታተል ተብሎ ድቢሳ ገብተው ዜማ መማር ጀመሩ። ረጅም ጊዜ እዛ ድጓውን ምዕራፉን በሚገባ ተምረው ምኞታቸው ወደ ቅኔ ቤት ቢሆንም ትታመማለህ፣ ወደ ሌላ ቦታ መሄድ የለብህም፣ ከቤተሰብ መራቅ የለብህም የሚሉት ነገሮች ከቤተሰብ ይደጋገሙ ስለነበር በዚህ ምክንያት ወደ ቅኔ ቤት ወይም ወደ ሌላ ጉባኤ ቤት ከመሄድ ይልቅ እዚያው ያንኑ ዜማውን እየመላለሱ እዛው እንዲቀመጡ ግዴታ ሆኖባቸዋል። ዜማውን ግን በሚገባ እንዲያውቁ እድል ሰጥቷቸዋል። ቃለ እግዚአብሔርም በጣም የሚቀናቸው በቀላሉ ቃል የሚቀበሉ ነበሩ። ኋላ ግን ከጊዜ ወደ ጊዜ ጓደኞቻቸው ሄደው ቅኔ ተቀኝተው እየመጡ አውቀው እየመጡ ቅኔ ሲቀኙ ወዱ ሲያደርጉ እያዩ የቅኔ ፍቅራቸው በጣም እየጸና እየበረታ መጣ። ስለዚህ ምንም ቢሆን ወደ ቅኔ ቤት መሄድ አለብኝ ብለው ውሳኔ ወሰኑ። እንግዲህ በድሮ ጊዜ ደቀ መዛሙርት በተለመደው ማለት ነው አንድ ትምህርታቸውን ሲያጠናቅቁ ለመምህራቸው ነግረው ጉልበት ስመው ጸሎተ ማርያም በህብረት ተደርሶላቸው በሄዳችሁበት ይቅናችሁ፣ የያዛችሁት ይጥቀማችሁ ተብለው ተመርቀው ነው የሚሄዱት። አንዳንድ መምህራን እንዲሁም ደብዳቤ ጽፈው ወደሚያውቋቸው ሌላ ጉባኤ ቤት ይልኳቸዋል። አለቃው ውሸቴን ለማድረግ እድል አልሰጣቸውም። ለመምህራቸው ከተናገሩ አክስታቸው ይሰማሉ፣ ያደናቅፏቸዋል። ስለዚህ ከመምህራቸውም ከቤተሰብ ጠፍተው ወደ ሌሊት ወደ ጎንጂ ጉዞ አደረጉ። እንግዲህ ከዛ ጉባኤ ቤት ከመውጣታቸው በፊት በዋሸራ በጎንጅ በጎጃም ያሉ ትልልቅ የቅኔ ሊቃውንት እነማን እንደሆኑ የት ቦታ እንዳሉ በደንብ አጣርተዋል። በተማሪ ኢንፎርሜሽን ያው የተማሪ ኢንፎርሜሽን በጣም የተለየ ነው። ማንም ተማሪ እስካሁን ድረስ ይህንን ይጠቀምበታል። የት ሀገር ምን ሊቅ እንዳለ ሙያው፣ ጠባዩ፣ የማስተማር ስልቱ፣ ትጋቱ ምን እንደሆነ እያንዳንዱ ተማሪ ያውቃል። አሁን ድረስ በዚያ የተማሪ ኢንፎርሜሽን ስልት ተጠቅመው ጎንጅ ላይ መምህር ቢታው የተባሉ በጣም የታወቁ የጎንጅ ሊቅ እንዳሉ ሰምተዋል። እና ስለዚህ ከነማይ ተነስተው እንግዲህ እያዘገሙ እንደ ዛሬው ትራንስፖርት የለም፣ በእግር ነው። ከአንዱ ቤተክርስቲያን እያደሩ ሰንበቴ እየጠጡ ልቅሶም ሲገጥማቸው ሰርግም ተስካርም ሲያገኙ ከዛ ደግሞ በእንተ ማርያም እያሉ አዲስ ናቸው። ልመና ለምነው በልተው አያውቁም፣ ከቤት ወጥተው አያውቁም። ያን ሁሉ መከራ በአንድ ላይ ነው የተጋፈጡት። ማደሪያ ይጠፋል ምን ይላል እየተንከራተቱ በጣም ብዙ ቀን ተጉዘው በዚያ ዘመን ከነማይ ጎንጅ መግባት ሩቅ ነው። ስለዚህ ተንከራተው ጎንጅ ደርሰው ከመምህር ቢታው ዘንድ ሄደው እኔ መማር ፈልጌ ነው ብለው አስረዱ። ምን ተምረሃል? ዜማ እንደዚህ ያሉ በል እስኪ ብለው መምህሩም ተቀብለው ፈቅደው አዋገሌ ይህንን ደቀ መዝሙር ተቀበሉና አስቀጽሉት ብለው አስቀጻይ መድበው ጎጆ ሰጥተው አስቀመጧቸው። ከዛ በኋላ ከነዛ አስቀጻይ ተማሪዎች ሲነግሩ ምክንያቱም በዜማው በድጓው በጣም ስለበሰሉ እንደ ጀማሪ ተማሪ አይደለም፣ ጥርት ያለ ንባቡ የሚያምር ምስጢሩ የተቃና ቅኔ መንገድ ጀመሩ እና ያ የሚያስቀጽላቸው ተማሪ ጥቂት ጊዜ ካያቸው በኋላ አይ አንተ ከኔታ ነገር ግድ የለም ከኔ አይደለም መንገድ ያለብህ። እንግዲህ ተማሪ ቅኔ ቤት ሲመጣ ጀማሪውና የተቀኘው ቢናገርም ባይናገርም በሙያው ይታወቃል። ሌላ ቦታ ቅኔ አውቆ ለማለስለስ የመጣው የሚነግረው ቅኔ የጠራ ምስጢርነት ያለው ምንም አይነት የዘይቤም ሆነ የአገባብ ብልሽት የሌለው ይሆናል። ጀማሪው ግን ዜማውም አገባቡም ምስጢሩም አይቀናም ሰው እናውቁና ስለዚህ
አቃንቶ የሚነግር ከሆነ አይ ይሄ ሰውዬ አውቆ ደብቆ ነው እንጂ ሌላ ቦታ ተቀኝቷል ተብሎ ይታሰባል። ከተወለጋገደበት ግን ያው ጀማሪ እንደሆነ ይታወቃል። እና አለቃው ውብሸት ጀማሪ ናቸው፣ ግን የሚነግሩት ግን እንደ ሌላ ቦታ ተቀኝቶ እንደመጣ ሰው የተቃና የተስተካከለ የረቀቀ ምስጢር ስለነበር ያ አስቀጻይ ተብሎ የተመደበላቸው ተማሪ አይ ከዚህ በኋላ አንተ ከኔታ ነገር አሏቸው። ከዛ ቅኔያቸውን እየቆጠሩ ከኔታ ከመምህር ቢተው መንገር ጀመሩ። መምህር ቢተውም በጣም እየገረሙ እንዲህ ተገረሙ። እውነት አንተ ልጅ የመጀመሪያ ነው ይሄ ቅኔ? ሌላ ቦታ አልተቀኘህም? አልተማርክም? በፍጹም አልተማርኩም፣ ከዜማ ቤት ነው ቀጥታ የመጣሁት ብሏቸዋል። እና በረታ አንተ ትልቅ ሰው ትሆናለህ እያሉ እያደነቋቸው እያሞገሷቸው በአጭር ጊዜ ቅኔውን ጥንቅቅ አድርገው ተምረው የጎንጁን አገባብ እርባ ቅምሩን ተምረው እስከ መምህርነት ድረስ ደረሱ። ከዚያ በኋላ ያንን የመምህር ቢተውን ጉባኤ ቤት ቅኔ በሚገባ ሲያውቁ በዚያው በጎንጅ ቴዎድሮስ እንደገና የዜማ ትምህርታቸውን መከላለስ ጀመሩ። ጎንጅ ቴዎድሮስ ትንሽ ጊዜ ከቆዩ በኋላ ወደ አገራቸው ወደ ቢቸና ተመልሰው ቢቸና ላይ መምህር ወልደ ጊዮርጊስ የተባሉ የድጓ መምህር ነበሩ። ከመምህር ወልደ ጊዮርጊስ ገብተው ያን ድጓውን ምዕራፉን ሁሉንም ጥንቅቅ አድርገው ከልሰው ለመምህርነት በቅተው ተመርቀዋል ይላል ታሪኩ። ቤተልሔም ሄደው ይመረቁ። ድጓው የአጫብር ይሁን የቤተልሔም አይገልጽም ታሪካቸው። እንግዲህ መልአከ ብርሃን ጀንበሬም ወንድማችን ዲያቆን አሻግሬ አምጤ ፍኖተ ሊቃውንት የሚለው በመጀመሪያው መጽሐፉም ላይ የግዕዝ ቅኔያት የሚለው መጽሐፍ ታሪካቸውን ባጭር ይገልጻሉ። ግን ዜማ አዋቂ እንደሆኑ እንጂ የአጫብር ድጓ ይሁን የቤተልሔም ድጓ አይገልጽም። ከመምህር ወልደ ጊዮርጊስ ድጓውን ተምረው እስከ መምህርነት ደርሰው ተመረቁ፣ አስመሰከሩ ይላል እንጂ ቤተልሔም ወይም አጫብር ሄዱ የሚል እስካሁን አላገኘውም። ግን ዞሮ ለመምህርነት በቅተው ተመርቀዋል። ጥሩ የድጓ ወጥቷቸዋል። ይህን ካደረጉ በኋላ ተመልሰው ዋሸራ ገቡ እንደገና። ምክንያቱም የጎንጁን ቅኔ ተምረዋል፣ ነገር ግን የዋሸራውን ቅኔ አልተማሩትም። ስለዚህ እንደገና ደግሞ የዋሸራን ሙያና አገባብ የግስ አመል የቅኔ ጠባይ ለመልመድ ዋሸራ ሄዱ። ዋሸራ ከታላቁ ሊቅ አለቃ ተክሌ ቅኔን ተምረው መምህር ሆነው የሚያገለግሉትን መምህር በቃን ነው ያገኟቸው። ከመምህር በቃ ገብተው የዋሸራን ቅኔም ደግሞ ከናገባቡ ከነርባ ቅምሩ ጥንቅቅ አድርገው ተምረው አሁንም መምህር በቃ አንተ ከኔ በላይ ብትሆን እንጂ ከኔ በታች አይደለም፣ ተናገር በከንፈሬ ተመቀመጥ ወንበሬ፣ እኔን መስለህ እኔን አህለህ አስተምር ጉባኤ ይስፋልህ ብለው መርቀው መምህር ብለው ሰየሟቸው አለቃ ውብሸትን። ከዛ በኋላ እንግዲህ አለቃ ውብሸት ዜማውን እና ቅኔውን በዚህ መንገድ ከተማሩ በኋላ ልባቸው ወደ መጽሐፍ ነው ያመራው። ይህንን መጽሐፍ ለመማር ወደ ደብረ ማርቆስ አውራጃ ሄደው አነደድ ወረዳ ላይ መምህር ጸበሉ የተባሉ የብሉይ የፍትሐ ነገሥት ታዋቂ ሊቅ ነበሩ። እዚያ ገብተው የእሳቸው ዓላማ ብሉይ መማር ነው። ነገር ግን መምህር ጸበሉ ብሉይና ፍትሐ ነገሥት በአንድ ላይ ነው መማር ያለብህ አሏቸው እና የተወሰነ ጊዜ ብሉይ ሲያዩ ከቆዩ በኋላ አይ በዚህ መንገድ መሆን አልፈልግም፣ እኔ ብሉይ መማር አለብኝ ብሎ እንደገና ከአነደድ መጥተው ዲማ ያኔ እና አለቃ ተጠምቆ እነ መምህር ወልደ ጊዮርጊስ የሚባሉ በርካታ ሊቃውንት መቼም ዲማ የሊቃውንት ከተማ ነው። እዚያ ያስተምሩ ስለነበር ከዚያ መጥተው መጻሕፍት ብሉያታቸውን በሚገባ ተማሩ። ከዛ በኋላ ፍትሐ ነገሥቱን ሐዲሳቱን ሊቃውንቱን እየተዘዋወሩ ወደ ሞጣ ጊዮርጊስ እዛም ዲማም ላይ ቢቸናም ላይ ከሚገኙት ከነ መምህር አካሉ ከነ መምህር ተጠምቆ ከነ መምህር ወልደ ጊዮርጊስ ከነ መምህር ሰው አገኘው ከወዲያ ወዲህ እየተንቀሳቀሱ የአንዱን ከአንዱ እየከለሱ እየደገሙ እየመለሱ እየከለሱ መጻሕፍቱን ጥንቅቅ አድርገው አውቀው ከዚያ በኋላ ለማስተማር ወሰኑ። በጣም የሚገርመው ግን መምህር አለቃ ውብሸት ወይም ቄሰ ገበዘ ውብሸት መምህርነቱን ማንኛው ድጓውን ላስተምር መጽሐፉን ላስተምር ወይስ ቅኔውን የሚለው ልባቸው ተዘነጠለ። ሁሉንም ሙያ ይወዱታል። ነገር ግን በማንኛውም መወሰን እንዳለባቸው ግራ ተጋቡና በዚህ ምክንያት ሱባኤ እገባለሁ አሉ። እንዴ ኧረ አይሆንም ቢሏቸው አይ አይደለም ሱባኤ ገብቼ ፈጣሪን ጠይቄ የፈቀደልኝ ነው እንጂ የማስተምረው በግምት አይሆንም ብለው ጥሬን ጥሬ ይዘው 3 ሱባኤ ዘግተው በጥሬን ጥሬ 3 ሱባኤ ዘግተው ተቀመጡ። ከዛ በኋላ ወደ መጨረሻው አካባቢ እግዚአብሔርም የልባቸውን መሻት አይቶ በጣም የሚገራርሙ 3 ራእይ ተገለጸላቸው። 3 ራእዮች ታዩአቸው። የመጀመሪያው ራእይ ከተደለደለ ቦታ ላይ ሽንኩርት ተተክሎ በልህንን እየኮተኮትክ እያረምክ ተንከባከብ ተብለው ታዘዙ። ይህን እሳቸው አይ መደብ ጉባኤ ቤት ነው፣ አትክልቶቹ ደቀ መዛሙርት ናቸው፣
መኮትኮት ማረም የሚፈልግ ሙያ ደግሞ ቅኔ ነው። ስለዚህ ቅኔ ያስተምር ሲለኝ ነው። ምክንያቱም ተማሪ ቅኔ ቆጥሮ ሲመጣ የተበላሸውን በየቀኑ ያርማል፣ መምህር ያርማል እና በቃ እያረምክ እየኮተኮትክ ኑር ካለኝ ቅኔ ያስተምር ማለቱ ነው። ቅኔ ያስተምራለሁ። አንዱ እንትናቸው ተፈታ፣ ዋናው ሰው ያገቡለት። ከዛ በኋላ ደግሞ ከቤተ መቅደሱ ፊቱ ብሩህ የሆነ ሰው ራይ የተሞላ ሰው ልዩ ልዩ ቀለም ያላቸው የሚያማምሩ የሐር ጉንጉኖች ይዞ መጥቶ በልንካ ይሄንን ለሕዝቡ ስጣቸው ብሎ ሲሰጣቸውና እሳቸው ለቤተ መቅደሱ ላይ ያለው አምድም ከዛ በኋላ በሕዝቡ ሁሉ አንገት ያንን ሐር ሲያስሩበት አሳይቶ ይህ የምታስተምራቸው ተማሪዎችህ ናቸው ብሎ በግልጽ መልአኩ ነግሯቸዋል። ከዛ ቀጥሎ ሊነጋ አካባቢ ረጅም የብርሃን ዘንግ እስከ ሰማይ ደርሶ ያንን ጥምጥም አድርገው ይዘውት ይመለከታሉ እና ይሄንን ርዝመቱን አይተው በቃ ረጅም ዕድሜ ይሰጠኛል ፈጣሪ ማለት ነው ብለው በዕድሜ ተርጉመውታል። የመጨረሻው ህልማቸው በቀኝ እጃቸው ነጭ ሎሚ፣ በግራ እጃቸው ቀይ ሎሚ ይዘው በግራ እጃቸው የጨበጧት ሎሚ ሟሙታ አለቀች እና መፍቀሪያ አንስት ትሆናለህ እና ወደ መጨረሻው በክለት እንደማይጸኑ ጭምር ነግሯቸው ተሰወረ። ከዛ በኋላ ይሄን ይዘው ቅኔ አስተምሩልኛል ብለው ወደ 800 ወይባ ለባሽ መነኮሳት በነበሩበት ወይባ በሚባለው ገዳም ማስተማር ጀመሩ። ማህበረሰቡ ለትምህርት ፍቅር አለው። እዚያ ደግሞ በዘመኑ የነበሩ ፊታውራሪ ፈለቀ የተባሉ ትልቅ ሰው ናና አስተምር እዚህ እኛ ጋር ብለዋቸው በዚህ ምክንያት በወይባ ገዳም ጉባኤ አስፍተው ደቀ መዛሙርት አብዝተው ለ2 ዓመት ያህል ቅኔውን አስተማሩ። እንግዲህ ያን ጊዜ ከየአቅጣጫው ውብሸት ጉባኤ ተከለ የሚለውን ተማሪ መምህር ሲሆን ብቻ አይደለም የሚታወቀው። ገና ዘራፊ እያለ ገና አድራሽ እያለ ገና አስነጋሪ እያለ በጣም ጎበዝና ጠንካራ ከሆነ የኔታ ገሌ ቅኔ ሲተክሉ እጀ ከሳቸው እማራለሁ እያለ ተማሪ ሁሉ ገና ይመኛቸዋል ከታች ጀምሮ። ስለዚህ አለቃው ውብሸት ገና በጉባኤ ያሉ ስማቸው ስለታወቀ ወንበር ተከሉ ሲባል ከተለያየ ቦታ እየመጣ ተማሪ ተጠራቀመ። በጥሩ ሁኔታ ጉባኤ አስፍተው ሲያስተምሩ ይህንን ጥንካሬያቸውን ቢቸናዎች ሰሙና እንዴ ልጃችን ተምሮ መጥቶ ቦታውን ያስጠራል ስንል እንደወጣ ሊቀር ነው፣ አይሆንም፣ ወደ ቦታው ተመለሱ ብለው ቢቸናዎች ሄደው ይዘዋቸው ወደ ቢቸና ወሰዷቸው። እንግዲህ በቢቸና ያን ጊዜ አባታቸው አለቃ ቄሰ ገበዝ እንግዳ እና እናታቸው ወይዘሮ ደስታ ካሳ በእርግና ሆነው የአለቃ ውብሸት ትንሽ ወንድም መምህር ኃይሉ የሚባሉ ነበሩ። ትምህርታቸውን ተምረው ሲያበቁ መን ነው ገዳም ገብተው በጨለሚት ገዳም ነው ዕድሜ ልካቸውን ያሳለፉት እና በዚህ ምክንያት ረዳት አጥተው እርሻቸውን የሚንከባከብ ጠፍቶ ጧሪ ቀባሪ አጥተው ተንገላተው በዚያ ላይ ደግሞ ዘመኑ 1880 ዓመተ ምህረት አካባቢ እስከ 84 ዓመተ ምህረት በኢትዮጵያ በጣም መጥፎ ዘመን የሚባለው የረሃብ የመከራ ዘመን ስለነበር ከፍተኛ ችግር ላይ ወድቀው አገኟቸው ወላጆቻቸው። እሳቸውም ቢቸና መምጣቱን የወደዱት ወላጆችንም እረዳለሁ፣ እጦራለሁ፣ እቀብራለሁ፣ እመረቃለሁ ብለው ነው እና ከዚያ መጥተው ወላጆቻቸውን መንከባከብ ጀመሩ። የአካባቢው ማህበረሰብም እያዘመረ ሊሰጣቸዋል። የወላጆቻቸውንም ቦታ እንዲሁ ደቀ መዛሙርቱ ያግዟቸዋል። በጥሩ ሁኔታ መንከባከብ እንደጀመሩ ያው አባታቸው በጣም እርግናውም ሌላውም ነገር አጎሳቁሏቸው ስለነበር 6 ወር እግዚአብሔር ይመስገን እንደ ጧሪም ባናገኝ ቀባሪ ካገኘን ይመስገን ብለው እንዳመሰገኑ ከ6 ወር በኋላ አባታቸው ቄሰ ገበዝ እንግዳ አረፉ። እናታቸው ወይዘሮ ደስታም ብዙ አልቆዩም። አባታቸውን ተከትለው አረፉ እና ብቻቸውን ቀሩ ቄሰ ገበዝ ውብሸት። ቢሆንም ግን የደቀ መዛሙርቱ መብዛት የጉባኤው መስፋት ደስ እያሰኛቸው ነቅተው ተግተው ሌት ተቀን ተማሪ ማስተማር ጀመሩ። ከየአቅጣጫው ተማሪ ይመጣል። ለዛውም እንግዲህ ቢቸና ላይ የእሳቸው ጉባኤ የነበረው ዳገታማ ቦታ ስለነበረ የጎጆ መስሪያ ቦታ እየጠፋ ከየአቅጣጫው ይመጣ ተማሪ እየተመለሰ ይሄዳል። ጎጆ መስሪያ የለም እየተባለ ያለችው ቦታ በሙሉ በተማሪ ጎጆ ትብትብ ብላ ሌት ተቀን ያስተምራሉ። ማህበረሰቡ ያግዛል። ደቀ መዛሙርቱ በጉልበታቸው ያግዟቸዋል። መቼም የአለቃ ውብሸት የተማሪ ፍቅራቸው ከሌላው የተለየ ነው ተብሎ ይነገራል። ተማሪን አይቆጡም። እንዲያው እንኳንስ በሌላ ጉዳይ በትምህርቱ ጉዳይ እንኳን እሱ ራሱ ሆነ ብሎ ካልሆነ በስተቀር ትምህርት እንኳን ተዋችሁ ብለው ተማሪ አይገስጹ።
ነገር ግን የእሳቸው ፍቅርና አራያነት የበለጠ እንዲተጉ እንዲበረቱ ያደርጋቸዋል ደቀ መዛሙርቱና አንዳንድ ሰዎች ለምንድን ነው ልጆቹን የማይቆጧቸው? የማይቆጡት ለምንድን ነው? ሌላውን ሰው ይሁን ተማሪ ላይ ሲቆጡ ሲበሳጩ አናየውትም። ለምንድን ነው ሲሏቸው እንዴ እኔ ምን ብዬ እነሱ እናት አባቶቻቸውን ትተው መጥተው ከወላጅ ተለይተው ለተቸገሩ የቢቸና ሕዝብ ቀለባቸውን እየሰጠ አስተማራቸው እኔ ምን አድርጌላቸው ደግሞ እንደ ሕፃን እየተቆጣሁ የማሰቃያቸው አላደርገውም አሉ ይባላል። ለተማሪ ያላቸው ክብርና ፍቅር ተማሪ ይህን እያየ የበለጠ እንደ አባት ከመምህር ባለፈ እንደ አባት ነበር የሚወዳቸው አለቃ ውብሸትን እና በዚህ ሁኔታ ራሳቸውን እየረዱ እያበሉ እያጠጡ ድሆችን እየረዱ በጣም ብዙ ድሆችን በመርዳት ይታወቃሉ። ጸሐፊዎቹ ብዙዎቹ ይህንን ይገልጹላቸዋል። እንግዲህ ሹመት አይፈልጉም። ንጉሥ ተክለ ሃይማኖት እና ራስ ኃይሉ ካባ ላንቃ ቀሚስ ጥንግድር ሸልመው የቢቸና ጊዮርጊስ ቄሰ ገበዝ ብለው ቢሾማቸውም አንድም ቀን በዚህ ስም አልተጠሩበትም። ምክንያቱም ያን ትልቅ ማዕረግ ነው። ተማሪው አያውቀውም። በጎጃም አካባቢ ይታወቃል ቄሰ ገበዝ ማለት ትልቅ ማዕረግ እንደሆነ። ከሸዋ ከወሎ ከትግራይ ከጎንደር የመጣው ተማሪ ደግሞ መምህራችን እንደ ቄስ ይሏቸዋል። አይሆንም፣ በዚህ ስም ሊጠሩበት አይገባም ይላል። የጎጃሙ ተማሪ በጎጃም ከዚህ ስም የለምና እንዳሻው ለኔታማ ይገባቸዋል ይላል እና እሳቸው ግን በዚህ ስም አንድም ቀን ተጠርተውበት አያውቁም። ያንስብኛ ብለው ሳይሆን ይበዛብኛል ሹመት አልፈልግም ብለው ተጠርተውበት አያውቁም። ወደ ኋላውም ያው ልጆቻቸውን ሚስት አግብተዋል። በስርዓት አግብተው 5 ልጆች ወልደዋል። ግን 5ቱ ከአንድ እናት አይደሉም። ያ በቀኝ እጃቸው አንድ ሎሚ በግራቸው አንድ ሎሚ አሳይቶ አንዷ ስትሟሟ እንዳሳያቸው በአንድ ሴት ብቻ ስለማትረጋ ነው ይሄ ብሎ የነገራቸው ራዕይ ይፈጸም ዘንድ ክህነታቸውም ፈርሶባቸው ስለነበር ቄሰ ገበዝ በሚለው ተጠርቶበት አያውቁም። እሳቸው የሚጠቀሙት መምህር ውብሸት አለቃ ውብሸት የሚለው በዋናነት የሚታወቁበት መቼም የአለቃ ውብሸት ቅኔያቸው በየመጽሐፉ በጣም በስቶ ሰፍቶ ተመዝግቦ ነው የሚገኘው። የሚያደርጉት ቅኔ እንዲያው ተወዳዳሪ አይገኝለት። ለምሳሌ እመቤታችንን በቅኔ ሲገልጹ አለቃ ውብሸት እንዲህ ይሏታል። ማርያም ስርጉት ጸምረተ ደምድሎ፣ ማርያም ገዳመ አንበሳ መፍርህ፣ ማርያም በግት ወላዲተ በግ ቀይህ፣ ለፀሐይ ሙፃዚያሁ ማርያም ጽባህ፣ ተቋመ ዘካርያስ ማርያም ጻዕዳ ብርሃን ዘበላዕሌኪ ያበርህ፣ ማርያም መሰንቆ ለወልደ እሴይ መሲህ ገነተ ኤልያስ፣ ማርያም ዘበውስቴትኪ ፍሬ ንጽህ፣ ማርያም ሐመረ ቀዳማይ ኖህ የገብረ ሙስናኪ ልማዳ አንስት ማያአይህ። በቅዱስ ጊዮርጊስ የተቀኙት ቅኔ ደግሞ እንዲህ የሚል ነው። ለአጽመ ልዳዊ ሰማይት እግዚአተ ገፎ ይስቅልው ወመፁ አይሁድ ነፋሳት ወዘርዋነ ምድር ኮኑ ህዋሳቲሁ አርዲት ለሞት አምጣና አብጽሑ ይሁዳ መጥዋይት ወአመተሙ አጋይስት ህንፃ ስጋሁ ሰናወ በነፋሳ አውሎ ተመዝበረት ፈረየትሂ ለለዕለቱ አስካለ ምትረት ከሳደ ጊዮርጊስ ጸከርከ ሀወማ ዘማይ ዘበቆለት አመኒ ደወየ በኩረ ተጋድሎ ሰማይት አመኒ ደወየ በኩረ ተጋድሎ ሰማይት መፁ ለጠይቆ አዝማደ ጳውሎስ አክሊላት። በሌላ ጊዜ ደግሞ የተቀኙት ኦ ድንግል ካሌተ ምሳሌ ሀበ ዮርዳኖስ ወረደ አይንኪ ዘደወየ እስመ ሰረገላ ዘነድ ሰረገላሁ አርአየ አይንኪ መላከ ደመና ዘይቀድህ ማየ ወእግርኪ ሐዋርያ ተወግሮተ እብኒ ተወከፍ ትንቢተ ኤርምያስ ተነበየ ዮሐንስ ሂ አይነ ዚአኪ ሐዋርያት አቤ አምጣነ ይፈክር ብካያተ ሐዲሰ ወብሉየ ወቃለ አዋዲ አይንኪ ዘምስለ እግዚኡ አረየ እስመ ያስተባሪ በአምሳሉ ክረምተ ወሐጋየ ማርያም አነ እንተ እዜከሮ ለመከራኪ ኤርምያስ ዘተረሳ በሃበ አብድ አምጣነ በጽሐኒ ሊተ በብሔረ ባይድ ለኪ ዘበጽሐኪ ብዝሃ ጸዊሮቱ ለንዑስ ወልድ ወአድባረ ገዳም አአውድ እንዘ አሐስስ ከማኪ ሲሳየለት ዋህድ እቅዳሂ ማያአን በዘዚአኪ ልማድ ለኩተ ረሃብ ጸዊሬ መቀ ዮርዳኖስ ወርድ ወቀሪ ወትየ ፈርሁ መባሊተ ሥጋ አዝማድ ለዘየአምሩኒ መባሊት እስመ ኮንኩ ከመነግድ። በተለይ እመቤታችን በተሰደደች ጊዜ በዘመነ ጽጌ ስደቷን የሚገልጸውን የተቀኙት ቅኔ እጅግ በጣም ብዙ ቦታ የታወቀ ቅኔ ነው። ግፉ አይንኪ በርተሎሜዎስ ውስተ ባሕር ወድቀ ዘበኦሪታዊት ልማድ አምጣነ ሀየሉ ብኪ ብካያትኪ አይሁድ ወሃልቀ በከዊነ ማይ አይንኪ በረድ በላዕለ ሰሎሞን አውደ ግብፅ አኮኑ ውእቱ እያርፍ ለወሪድ ዳዊትሂ ጽንዓ ረሃብ አመተማ በአውድ ናባል ልቡናኪ ወአለ በረአድ።
ወአመተ መልሃ ብኪ ሰይፈ ነበልባል ወነድ ሀርጌ ዘደማስቆ ወሀርጌ ዘገለአድ። እንዲህ ያሉ በጣም ትልልቅ የሚገራርሙ ሰፋፊ ምስጢር ያላቸው ቅኔዎችን እየተቀኙ ነው የሚያስተምሩት። የብዙ ጎዳና ቅኔ ቢያውቁም አለቃ ውብሸት ጎዳና ቅኔዎችን ለትምህርት አይጠቀሟቸውም። ምክንያቱም ተማሪው ሰምና ወርቁን ምስጢሩን ሳይዝ ጎዳና ብቻ ይዞ እንዳይቀር በማለት ልቅም ያለ ዘሮ ያማረ ነገር ግን ለመስማት ቅርብ የሆነ ቅኔ እንደሚያደርጉ ይታወቃል። በጣም የሚገርመው አለቃ ውብሸት እንዲህ እያስተማሩ ህዝቡም ሲረዳቸው ደቀ መዛሙርቱም ሲረዳቸው እንዲያው ቅኔ ብቻ አስተምሬ የህዝቡንና የደቀ መዛሙርቱን ውለታ መክፈል አልችልም ብለው አንድ 12 ዓመት ያህል ቅኔ ካስተማሩ በኋላ ብሉይና ፍትሐ ነገሥት ደርበው ማስተማር ጀመሩ። ብሉይና ፍትሐ ነገሥት ደርበው እንደገና ማስተማር ጀመሩ። ወደ 500 ተማሪ ያላቸው የሚያመዝኑት ለቅኔው ስለሆነ አንድ 50 ያህል የመጽሐፍ ተማሪዎች አድርገው በተወሰነ ጊዜ በድሮ ጊዜ ያው መጽሐፍ ሌሊት ስለሆነ ሌሊት ፍትሐ ነገሥትና ብሉይ ያሄዱላቸዋል። ቀኑን ሙሉ ሲያስነግሩ ሲያስቀጽሉ ማታም ሲዘርፉ ግስ ሲገሱ 24 ሰዓቱን ከማስተማር ሳይቆጠቡ የኖሩ በጣም ትልቅ ሊቅ ናቸው አለቃ ውብሸት። እንግዲህ ወደ መጨረሻው አካባቢ ረጅም ዘመን ነው የኖሩት። እግዚአብሔር የእድሜ ጸጋ እንግዲህ ያው በራእይም እንዳዩት የእድሜ ጸጋ ሰጥቷቸዋል። የብርሃን ምሰሶ ተተክሎ አቅፈውት ሲቆሙ ያዩት እድሜ ነው። ረጅም ጊዜ ይሰጠኛል ብለው እንደተረጎሙት በትክክልም ያሰጥቷቸው ረጅም ዘመን ነው ያስተማሩት። የመመንኮስ ፍላጎት አልነበራቸው። መመንኮስ አይወዱም ይባላል አለቃ ውብሸት። ግን የመጀመሪያው ልጃቸው ጸጋ የሚባለው ልጃቸውና ጥሩ ጓደኛቸው ታዬ የሚባለው ጓደኛቸው ሁለቱ ሲያርፉ ከዛ በኋላ ግን ያለ ማስጠላቸው እድሜያቸውን ገፍቷል። አስጠላቸው ያለ የሚበሉት ውለው በቃ ልክ እንደምናኔ መኖር ጀመሩ። ሁልጊዜ ስጋው ደግሞ መቀበል። በጣም የሚገርመው ግን የወሰዱት እርምጃ ነው። ያ መከራ ሲደርስባቸው ተስፋ ቢቆርጡም ቢያዝኑም በቃ ሞታቸው እንደፈጠነ እየገባቸው ቤተክርስቲያን አንዴ ከቆሙ ማረፍ አቆሙ። እግራቸው እስኪያብጥ ድረስ መቆም፣ ሁልጊዜ በየሳምንቱ በየጊዜው ስጋው ደግሞ መቀበል። ስለዚህ ጸሎት በማብዛት ትህርምት በማብዛት ምግብ ተው በብዛት እንዲያው ጭራሽ እየሸመገሉ ሲመጡ ብሉ ብለው ካሰጧቸው ስጡኝ የሚለውንም ራበኝ የሚለውን ሁሉ ትተው ጸሎት ማስተማር ስጋው ደግሞ መቀበል ማስቀደስ ስጋው ደግሞ መቀበል ማስተማር ጸሎት በቃ ዘመናቸው በዚያ መንገድ ነው የገፉትና ወደ መጨረሻው አካባቢ ረፍታቸው ሲደርስ ሁሉ እግዚአብሔር ራእይ አሳይቷቸዋል ይባላል። እና ልጆች ደቀ መዛሙርቱን ጠርተው ልጆች እባካችሁ ቶሎ ተማሩ ፍትሐ ነገሥቱን እንድትዘልቁት ከሁለት መንታ ዛፍ ላይ ቁሜ አይቼዋለሁ። እንግዲህ የሚቆየው 2 ዓመት አካባቢ ይሆን ነው እና ሳላመልጣችሁ ቶሎ ተማሩ ብለዋቸው በማግስቱ እንደገና ጠርተው ልጆች ትናንትና ትርጉም ተሳስቻለሁ የሚቆየው 2 ወር ነው 2 ዓመት አይደለም ቶሎ ተማሩ አሏቸው። እንደተባለውም ይህን ከተናገሩ በሁለተኛው ወር ነው ያረፉት። እና እንግዲህ አለቃ ውብሸት ቅኔ መዝረፍ ጸጋቸው ስለሆነ በተለይ እሳቸው ተማሪ የሆኑት አለቃ ዕንባቆም ተክለወልድ በአዲስ አበባ ዩኒቨርሲቲ የነበሩት ዕንባቆም ተክለወልድ ሲናገሩ ለአለቃ ውብሸት ቅኔ ማለት ቲያትር ነው፣ ድራማ ነው። ሲበሉም ሲጠጡም ሰው ሲያስተናግዱም ሲቀመጡም ዝም ብለው የሚናገሩት እንጂ የሚጨነቁበት አልነበረም። ለመዝረፍ ማሰብ ማሰላሰል አይጠበቅባቸውም። ዝም ብለው እንደ ዝናብ ያዘኑታል። እንዲያውም በጽሁፍ ተጽፎ ተሰጥቷቸው አጥንተው ያንን የሚናገሩ ነበር የሚመስሉት ይሏቸዋል። ከዚህ የተነሳ ተወራርደው ቅኔ ተቀባይ እየተቀያየረ ማታ ጀምረው አዳራቸውን 300 መወድስ ዘርፈው እንዳደሩ በታሪክ ይነገራል። አለቃ ውብሸት 300 መወድስ እንግዲህ ሁሉ አልተሰበሰበም። የተሰበሰቡ ጥቂቶች ናቸው ብዬ መጽሐፍ ቅኔዎቹ ላይ የሚገኙት እና በዚህ መንገድ ረጅም ዘመን ሲያስተምሩ ኑረው እንግዲህ ያረፉት በ1945 ዓ.ም ነው። 102 ዓመት አካባቢ ነው በዚህ ምድር የኖሩት እና ሊሞቱም ሲሉ እንዲሁ ሐሙስ ማታ አዳራቸውን ሲዘርፉ አድረው ዓርብ ደከሙ። ዓርብ ሲደክሙ ጥቅምት 11 ቀን ነው። ዓርብ ሲደክሙባቸው ዓርብ ከሰዓት አመንኩሰው እዚያው ቤታችን ድረስ መጥተው አመንኩሰው ስጋውን ደግሞ ይዘው መጥተው አቀብለው ቆብ ደፍተውላቸው ከዚያ በኋላ
ልጃቸው ላይ ሆነው ልጃቸው ክንድ ላይ ሆነው 3 ጊዜ ዋ ይደልዎ ሞት ለውብሸት ዋ ይደልዎ ሞት ለውብሸት ለውብሸት ሞት አይገባውም ነበር። እንግዲህ አንደኛ ሰው ናቸው፣ እንደ ስጋ ሞት ያስፈራል። በዋናነት ግን ማስተማሩን ቅዱስ ጳውሎስ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ፣ ግን ደግሞ የእናንተ ነገር ያስጨንቀኛል እንዳለው ተማሪውን ያን ሁሉ ጉባኤ ቤት በትነው ያን ሁሉ ሕዝብ በትነው መሄዳቸው አሳስቷቸው ዋ ይደልዎ ሞት ለውብሸት ብለው 3 ጊዜችን ተናግረው ከልጃቸው ክንድ ላይ ነፍሳቸው ከስጋቸው ተለየች። ከዚህ በኋላ አለቃው በሽታ ያስተማሩት ተማሪ ቁጥር ስፍር የለውም። መምህር ብለው መርቀው የላኳቸው ወደ 55 ቅኔ መምህራን ይታወቃሉ ይባላል። የቀረው ግን ስፍር ቁጥር የለውም። በየደረሰበት ሲያስተምር የኖረው ብዙ ነው እና አረፉ ሲባል ከየሀገሩ በርካታ ሊቃውንት ተሰብስበው ፍትሐቱ ጸሎቱ ሲደርሱ ብሎ ጥቅምት 12 ቀን 1945 ዓ.ም ቢቸና ጊዮርጊስ ለእሳቸው ክብር በሚመጥን ከዕቃ ቤት ውስጥ አጽማቸው እንዳረፈ በታሪክ ይነገራል። እንግዲህ አለቃው ውብሸት ባለ ራእይ ባለ ህልም ጉባኤያቸውን በሱባኤ የጀመሩ ሞታቸውንም በራእይ አውቀው የኖሩ ጥንቅቅ ብለው ቤተክርስቲያን ሲያገለግሉ የኖሩ ታላቅ ሊቅ ናቸው። የእነዚህ ሊቃውንት አምላክ እኛንም ልባችን አብዝቶና አስክቶ አንቅቶ መናን እንድንጠቅም ደቀ መዛሙርት እንዲበዙ በቸርነቱ ይርዳን። እንግዲህ የአባቶችን ወግ መርሃ ግብር ተከታታዮች ይህ አባቶችን ወግ የሚለው መርሃ ግብራችን ልጆቻችን አባቶቻችን እንዲያውቋቸው የምናደርግበት ስለሆነ ይህንን ቪዲዮ ማየት፣ ለሌሎች ማዳረስ፣ ሰብስክራይብ ማድረግ፣ ላይክ ማድረግ ቀላል ስራ ነው። ነገር ግን እናቃርገን ካየነው ጉዳት ያመጣልና ስለዚህ ሚዲያውን ለሌሎች በማዳረስ ሼር፣ ላይክ እና ሰብስክራይብ በማድረግ አብረን አባቶቻችን ልጆቻችን እናሳውቅ የሚለውን ጥሪ ለማስተላለፍ ፈልጋለሁ። አምላክ አበው ከሁላችን ጋር ይሁን። ይቆያል። ተረክበ አሰረ